የማህበረሰቡን ማህበራዊና ኢኮኖሚያዊ ተጠቃሚነት ለማረጋገጥ የህዝብ ለህዝብ ትስስርንም ለማጠናከር የሚያስችሉ መሰረተ ልማት ስራዎች እየተጠናከሩ መሆናቸውን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገለጹ። ዋና አስተዳዳሪው ይህንን ያሉት በቦምቤ ከተማ አስተዳደር በሳንጋና ፏፏቴ የተገነባውን ተንጠልጣይ ድልድይና ሌሎች ፕሮጀክቶች በተመረቁበት ወቅትም ነው። 110 ሜትር ርዝመት ያለው ይህ ዘመናዊ ተንጠልጣይ ድልድይ በአንጆኒዮ ኮንስትራክሽን በደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ እንዲሁም በዞኑ ትራንስፖርትና መንገድ ልማት መምሪያ ትብብር የተገነባ መሆኑም ተመላክቷል። ትዕግስት ክፍሌ ያጠናቀረችውን ዘገባ አስጨናቂ ጉዱ እንደሚከተለው ያቀርበዋል። የህዝቡን ጥያቄዎች ለመመለስ በርካታ ስራዎችን የቦምቤ ከተማ አስተዳደር እያከናወነ ይገኛል። ከነዚህ መካከል ተመርቆ ለአገልግሎት ክፍት የሆነው በወይቦ ወንዝ ላይ የተገነባው የሳንጋና ተንጠልጣይ ድልድይና ሌሎች መሰረተ ልማቶች ተጠቃሽ ናቸው። ከዚህ ቀደም ድልድይ ባለመሰራቱ ሲቸገሩ መቆየታቸውን የሚያነሱት የአካባቢው ነዋሪዎች የድልድዩ መጠናቀቅ እንዳስደሰታቸው ይናገራሉ። ከዚህ በፊት መንገድ ባለመኖሩ ከፍተኛ ችግር አግኝተናል። በዛ አካባቢ ከውሃው በድልድዩ ሁለት እንጨቶች አሉ። በዛ ላይ ሰው ሲሄድ ወድቆ የሞቱ ሰዎችን በዳ የተቆፍረው እዛ በወንዝ የተቆፈሩ ሰዎች አሉ። ማለት መቃብር የተደረጉ ሰዎች አሉ። በዛ ምክንያት ሰው ወደ ሐኪም ቤት አይችልም፣ ወደ ገበያ መምጣት አይችልም። መንገዱ ተቋርጧል። ሰው ከሰው ጋር መገናኘት አይችልም። በዚህ አይነት ብዙ ስቃይ አግኝተን ነበር። አሁን መንግስት አሻሽሎ ባወጣው በአዲሱ መስመር ባወጣው ድልድይ ላይ አሁን ነጻነት አግኝተናል፣ ሰላም አግኝተናል። በመንገድ በኩል ከሆነ ከዚህ ወደ ዛባ ወይም ኪንዶ ዲዳ የሚያገናኝ መንገድ በጣም አስፈሪ ነበር። እኔ የተወለድኩት አሁን መጣላ ዋላ ነው፣ ግዶ መጣላ ነው። ግን በህፃንነቴ ነው ከዚህ ሀገር የወጣሁት። አሁን መንገዱ ያ መንገድ አስፈርቶኝ እናቴን ማየት አልችልም ነበር። እዚህ በፊት ሞተር 700 800 ሲባል ዛሬ ግን በ100 ብርና በ50 ብር ተሽከርካሪ እየተሳፈረ ነው። በጥቂት ዓመታት ውስጥ ወደ ፈርጅ 3 ያደገችው የቦምቤ ከተማ አስተዳደር ይበልጥ እያደገች እንደምትሄድ የጠቆሙት የከተማዋ ከንቲባ አቶ አብርሃም ሰማም በቀጣይ ለኢንቨስትመንት ተመራጭ በመሆን ለስራ አጥ ወጣቶች ሰፊ የስራ ዕድል የሚፈጠርባት ከተማ እንደምትሆን ይናገራሉ። ማንኛውም ቦምቤ ከተማ መጥቶ መሬት ለሚጠይቅ የቱሪዝም ላይ ሆቴል ኢንቨስትመንት የተለያዩ ሌሎች በርካታ ዘርፎች ላይ አሁን እኛ አካባቢ ፍራፍሬ የታወቀ ነው። በፍራፍሬ አቮካዶ፣ ማንጎ፣ ሙዝ በማምረት የሚታወቅ አካባቢ ነው። ከዛ ባሻገር ያው የአካባቢ ብራንድ የሆነ ዝንጅብል አለ። ስለዚህ በእነዚህ እና ሌሎች እንስሳት ሀብት ላይ ኢንቨስት ለማድረግ የሚፈልግ ለማንኛውም አካል፣ ለማንኛውም ድርጅት፣ ለማንኛውም ተቋም ከተማችን በሩ ክፍት ነው። በአንጆኒዮ ኮንስትራክሽን አማካኝነት በጥራት የተገነባው 110 ሜትር ርዝመት ያለው ዘመናዊ የሳንጋና ተንጠልጣይ ድልድይ ግንባታ ስራ በአንድ ዓመት ጊዜ ውስጥ በማጠናቀቅ ለማህበረሰቡ ማስረከባቸውን የድርጅቱ ባለቤት አቶ ታደሰ ኦሮብ ገልጸዋል። ግንባታው የፈጀው አንድ ዓመት ጊዜ ላይ ነው የፈጀው። የግንባታው ወጪው የክልሉ የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ሙሉ በሙሉ የሸፈነው እሱ ነው። በገንዘብ ሲተመን ወደ 21 ሚሊዮን ብር ወጪው ተወጥቶበት ነው የወጣው። ድልድዩ የተገነባበት ቦታ በጣም አስቸጋሪ የነበረበት፣ ምንም አማራጭ የሌለበት፣ ማህበረሰቡ ይህን ትልቁን ወንዝ በእግሩ የሚሻገርበት፣ ከብቶች በወንዝ እየተበሉ የቆዩበት ቦታ ነውና ትልቅ አስተዋጽኦ ለማህበረሰቡ የሚሰጥ ነው። በዕለቱ በቦምቤ ከተማ አስተዳደር በሳንጋና ፏፏቴ ላይ የተገነባው ተንጠልጣይ ድልድይና ሌሎችም ፕሮጀክቶች የተመረቁ ሲሆን በአካባቢው የሚገኙ የማህበረሰብ ክፍሎችን ማህበራዊና ኢኮኖሚያዊ ተጠቃሚነት ከማሳለጥ ባሻገር ህዝብ ለህዝብ ትስስርን የሚያጠናክር ነው ሲሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። 5 ሰዎች እዚህ እንደሞቱ ከአርሶ አደሮቹ አንደበት ሰምተናልና ይሄ ማዶ ለማዶ ያሉ ሰዎችን በቀላሉ የሚያገናኝ ሰዎች እንደፈለጉ እንቅስቃሴ እንዲያደርጉ አህያው፣ ሞተር ሳይክል፣ በእግር ሰዎች በነጻነት ማታ ጊዜም ነግደው አትርፈው ቆይተው ተማሪዎች፣ መምህራን እንደፈለጉ ወደዚህ መንቀሳቀስ የሚያስችል ነው። ስለዚህ ይሄ የዚህ ተንጠልጣይ ድልድይ ግንባታ
እጅግ በጣም ወሳኝ እንደሆነ ከነሱ አንደበት ሰምተናል። የመንገድ መሰረተ ልማት ለማንኛውም እንቅስቃሴ የጀርባ አጥንት ነው ያሉት የክልሉ ትራንስፖርትና መንገድ ልማት ቢሮ ምክትል ኃላፊ አቶ አበባየሁ ኤርሚያስ መንግስት ለህዝብ የልማት ጥያቄ ቅድሚያ ሰጥቶ ይሰራል ብለዋል። ያስመረቅነው የወይቦ ተንጠልጣይ ድልድይ የ110 ሜትር ስፋት ያለ ነው። ስፓን 110 ነው። ይሄ እዛ አካባቢ ላይ ከዚህ በፊት ከሰዎች ጋር ባደረግነው በተለያዩ ኮሙኒኬሽን ሰው ዝናብ ሲወርድ ያንን መሻገር የማይችል አደጋ የሚደርስ እንስሳትም ላይ ጉዳት የሚደርስ የሰው ነፍስም ጭምር የሚጎዳበት አካባቢ እንደሆነ ሲናገሩ ነበር። ያንን ነው ዛሬ እግዚአብሔር እድል ሰጥቶ ጉዳት እየዘነበ ጭምር ሰው መሻገር የሚችልበት ጎርፍ ቢመጣ የተለያዩ ጫና ቢመጣ ምንም ማድረግ ወደ ማይቻልበት ደረጃ የደረሰው ስለተሰራና ያ ድልድይ ውጤታማ በሆነበት አግባብ ስለሆነ በራሳችን በኩል በጣም ደስ ብሏል። አካባቢው በርካታ ታሪካዊና የቱሪዝም መስህብ ቦታዎች የሚገኙበት በመሆኑ በቀጣይ የቱሪዝም ማዕከል ለማድረግ ታቅዶ ሊሰራ ይገባል። ቀበሌያትንና አጎራባች ወረዳዎችን የሚያገናኙ መንገዶች ግንባታ በታቀደላቸው ጊዜ እንዲጠናቀቁ የወላይታ ዞን ምክር ቤት የኢኮኖሚ ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው ከገሱባ ከተማ የኦፋ ወረዳ ቀበሌያትንና አጎራባች ወረዳዎችን የሚያገናኙ የመንገድ መሰረተ ልማት ስራዎችንም ጎብኝቷል። ጉብኝቱን የተከታተለችው ትሁን ዘለቀ ናት። የወላይታ ዞን ምክር ቤት ኢኮኖሚያዊ ዘርፍ ቋሚ ኮሚቴ በኦፋ ወረዳ የመንገድ መሰረተ ልማቶችን የመስክ ምልከታ ባደረገበት ወቅት በወረዳው ለብዙ ጊዜያት የህዝቡ ጥያቄ የነበረው ከገሱባ ከተማ አንስቶ ጋልዳ ጢዳ እስከ ዜረዳ ኪንዶ ዲዳዬ እስከ ቦሳ ቦርቶ የሚያገናኘው መንገድ በክልል ገጠር መንገድ የሚገነባው ሎት 1 ወይም የመጀመሪያ ፌዝ 15 ኪሎ ሜትር ተጠናቆ ስራ መጀመሩ የመልካም አስተዳደር ጥያቄ ምላሽ መሆኑን አንስተዋል። ይሄ መንገድ ገሱባ ጋልዳ ጢዳ ጋርበን አቋርጦ እስከ ዜረዳ የሚሄድ መንገድ ነው። ገሱባ ጋልዳ ጢዳ ጋርበን እና ጫንቆ ቦሻሼ የኛን ወረዳ 5 ቀበሌያትን አቋርጦ ወደ ኪንዶ ዲዳ የሚወስድ መንገድ ነው። ይሄ ጠቅላላ የተያዘው 33 ኪሎ ሜትር ሲሆን እንደ ዘንድሮ የተሰራው ሎት 1 15 ኪሎ ሜትር ከገሱባ ከተማ እስከ ዳልባዛ ጤና ጣቢያ ኦሬዲ ተሰርቶ ተመርቋል። ይህ መንገድ ያው ተጀምሮ ከዚህ በፊት በዩሮፕ ተጀምሮ ስራው ተጀምሮ የቀረበት ሁኔታ አለ። ያ ደግሞ አሁን እንደገና የክልሉ ገጠር መንገድ በ2018 ላይ ጀምሮ ጥሩ ስራ እየተሰራ ያለበት አሁን ሎት 1 የመጀመሪያ ስራ 15 ኪሎ ሜትር ያለው ስራ በጣም ጥሩ ስራ ተሰርቶ አሁን ህዝቡ እየተገለገለበት ያለበትና ሎቱ ደግሞ ቀጥሎ ከ15 ኪሎ ሜትሩ ቀጥሎ ያለው የሚሰራው ስራ እቅድ ላይ እንዳለ ለ2019 እቅድ ላይ እንዳለ እስከ ዜረዳ ድረስ እስከ ቃንቆ እስከ ዜረዳ ድረስ የሚሄደው መንገድ አሁን እቅድ ላይ እንዳለ ነው። ሌላኛው የኦፋ ወረዳ የመንገድ መሰረተ ልማት ገሱባ ጋላኮ ያኪማ ግንባታ ላይ ያለ መንገድ በታለመለት ጊዜ ተጠናቆ ለህዝብ አገልግሎት እንዲውል ቋሚ ኮሚቴው አሳስበዋል። አሁንም ከገሱባ እስከ ጋላ እስከ ጋላኮ ድረስ ከገሱባ እስከ ጋላኮ ድረስ 8 ኪሎ ሜትር መንገድ አለ። እሱም መንገድ አሁን በጥሩ ወደ 7.66 ኪሎ ሜትር መንገድ ነው። ያ መንገድ ፕሮጀክት ከዚህ በፊት ያው በዩሮፕ የተያዘ መንገድ ነው። ግን በዩሮፕ ሳይሰራ ቀርቶ አሁን ወደ ክልል ገጠር መንገድ ዞሮ በአጭር ጊዜ 2018 በግንቦት ወር ላይ የተጀመረው አጭር ጊዜ አሁን 2 ወር ላይ ነው ያለው። ግን አፈጻጸሙ በጣም ጥሩ አፈጻጸም እየሄደ ነው ያለው። የቆረጣ ስራው በአጠቃላይ አልቋል። የዲች ስራውና የቱቦ ቀበራ ስራዎች እየተሰሩ ናቸው። ማሽኖችም ደግሞ እዛኛ ባየንበት ቦታ ላይ ማሽኖቹ በዛ ቦታ ላይ ቀን ሌት እየሰሩ ናቸው። ሳይሰለች እንደከመን እያሉ እየሰሩ ናቸውና ያ ጥሩ ነገር ነው። ፕሮጀክቱ ያው የተያዘበት ቀን ለ150 ቀን የስራ ቀንን ያልቃል በሚል ነው የተያዘው። አሁን እኛም በምናይበት አፈጻጸሙን ስንገመግም በጥሩ ደረጃ ላይ እንዳለ ጥሩ ደረጃ የያዙ ጥሩ ደረጃ ላይ ነው ያለው። በወረዳው ቀደም ሲል በዩሮፕ የተጀመሩ መንገዶች ነገር ግን በአሁን ጊዜ የቆሙ ሙሬ ዛሞ ኦኮቶ ላሾ የመንገድ መሰረተ ልማቶች የነዋሪው ጥያቄ መሆኑን ቋሚ ኮሚቴው በመልከተው ታዝበዋል። ከገሱባ ዛሞ ቀበሌን አልፎ እስከ
ላሾ ድረስ የሚሄድ መንገድ ነው። ይህ መንገድ ያው በዩራፕ የተሰራ ያለ መንገድ ነው። መንገዱ ከ2-3 ወር በፊት ነው የተጀመረው። ተጀምሮ ያው የጥርጊያ ስራ የመጀመሪያ የጥርጊያ ስራ እየተሰራ እያለ ነው አሁን ስራው የቆመው። የቆመበትም ስራ ያው አንዳንድ ስንጠይቃቸው ፕሮጀክቱ የቆመበት ምንድነው ከነዳጅ ጋር ተያይዞ ነዳጅ እጥረት ከነዳጅ ጋር ተያይዞ ያሉት ነገሮች ስራው እንዳይሰራ የተስተጓጎለበት ሁኔታ አለ። ያም ወዲያው ተሰርቶ አሁን መንገዶችን ቅድም ስናይ በጣም ከባባድ የሆኑ ውጣ ውረዶች ያሉበት መንገድ ከመሆኑም አንፃር ህብረተሰቡ ደግሞ የመልካም አስተዳደር ችግሮችን እየፈጠረ ከመምጣቱ የተነሳ ስራው ቀጣይም ያሉት አሁን ይሄንን አካላት ሁሉ ነዳጅም ሆነ በተለያዩ ነገሮች በጀትን መድቦ ወደ ስራ የሚያስገቡበት ሁኔታ ቢመቻችና ህብረተሰቡ ተጠቃሚ እንዲሆን ቢደረግ የተሻለ ነው። ከዚህ ቀደም ተገልጋይን ያጉላላ የነበረው የገሱባ ከተማ ማዘጋጃ ቤታዊ አገልግሎት በቴክኖሎጂ የተደገፈ ዘመናዊ የዲጂታል አገልግሎት አሰጣጥ በመጀመሩ እንግልትን መቅረፍ መቻሉም ተመላክቷል። እዚህ ህንጻ ስር 3 አይነት አገልግሎቶችን በበላይነት እንሰጣለን። እነሱም በመሬት አስተዳደር፣ በኮንስትራክሽንና በመብት ምዝገባ ወይም ካዳስተር በሚባሉ 3ቱ ስራ ሂደቶች ላይ አገልግሎቶች ይሰጣሉ። በመሬት አስተዳደር ላይ 22 አገልግሎቶችን በዘመናዊ መልክ እንሰጣለን። በኮንስትራክሽን ዘርፍም በዛው ልክ 17 አገልግሎቶችን ነው የምንሰጠው። በከተማ መብት ምዝገባ ወይም ካዳስተር ስራ ሂደት በሚባለው ከ15 በላይ አገልግሎቶችን በቀለጠፈ ሁኔታ ነው የምንሰጠው። ከማዘጋጃ ቤታዊን ስራን ከማዘመን ጋር ተያይዞ ያሉ ስራዎች ጥሩ ስራ የተሰሩ ስራዎች አሉ። እኛ እንደ ቋሚ ኮሚቴ በምናይበትም ጊዜ ይሄ ስራ ያው መንግስት እንደ መንግስት ይህንን ተልዕኮ ይዞ ሲያወርድ ህብረተሰቡ በቅርበት አገልግሎት እንዲያገኝ ሳይጉላላ ጊዜውን ሳያባክን ምርታማነትን በተለያዩ ጊዜውን ተጠቅሞ ጊዜ ያው ለሁሉም ነገር ጊዜ ነው። ጊዜ ውድ ነገር ነው፣ እንቁ ነገር ነው። ያንን ጊዜን ለመጠቀም በጊዜ አገልግሎት ለማግኘት ዋናው ነገር ምንድነው? ማዘጋጃ ቤታዊ አገልግሎቶችን በከተሞች የማዘመን ስራ ነው። ይህንን ስራ ደግሞ እንደ እቅድ 2018 ላይ ወርታች ወርዷል። የወረዱትን ስራዎችን ደግሞ ተቀብሎ ገሱባ ከተማ ተግባራዊ ያደረገበት ሁኔታ በጣም ጥሩ የሆነ ነገር ነው ያየነው። በዳሞት ፑላሳ ወረዳ ሲፈጠሩ የቆዩ ግጭቶችንና የሰላምና ጸጥታ እጦቶችን በዘላቂነት ለመቅረፍ የህዝብ ተሳትፎና ድጋፍ በስፋት ሊታከልበት እንደሚገባ የወላይታ ዞን ህግ ፍትህና መልካም አስተዳደር ጉዳዮች ቋሚ ኮሚቴ አሳሰበ። በወረዳው የተመቻቸው የተዘዋዋሪ ችሎት ዜጎች ፍትህን ያለ እንግልት እንዲያገኙ ያስቻለና እፎይታን የሰጠ በመሆኑ ይበልጥ ተጠናክሮ ሊቀጥል እንደሚገባም ቋሚ ኮሚቴው አመላክቷል። የወላይታ ዞን ህግ ፍትህና መልካም አስተዳደር ጉዳይ ቋሚ ኮሚቴ በወረዳው ተቋማዊ አሰራሮችን፣ የሰላምና ጸጥታ ሁኔታዎችን እንዲሁም የፍትህ አሰጣጥን የዳሰሰ የመስክ ምልከታም አካሂዷል። አቤኔዘር አበራ ተከታትሎታል። የወላይታ ዞን ህግ ፍትህና መልካም አስተዳደር ጉዳይ ቋሚ ኮሚቴ በዳሞት ፑላሳ ወረዳ በመገኘት ተቋማዊ አሰራሮችን፣ የሰላምና ጸጥታ ሁኔታዎችን እንዲሁም የፍትህ አሰጣጥን የመስክ ምልከታ አካሂዷል። ከዚህ በፊትም ብዛም ስራ ያልተከናወነበት ተዘዋዋሪ ችሎት ዘንድሮ ልዩ ትኩረት ተሰጥቶት በስፋት በመካሄዱ ዜጎች ፍትህን ያለ እንግልትና ያለ ረጅም ጉዞ በአቅራቢያቸው እንዲያገኙ ማድረግ መቻሉን የወረዳው ፍርድ ቤት ፕሬዝዳንት አቶ ኢያሱ ቲቶ ገልጸዋል። ግንቦት ድረስ ያቺ አንድ ወሯን ብቻ እስከሚቀር ድረስ በደንብ ሰርተናል። ወደ 100 ምናምን መዝገቦች በዚህ ተዘዋዋሪ ችሎት ታይሶ ውሳኔ አግኝቷል። እቅዱ 100% ያሳካነበት ሁኔታው አለና በአንድ 146 መዝገቦች ላይ ያሉ የሰውን ቁጥር ስናይ በጣም ብዙ ነው። 300 ምናምን ሰው ነው የተሳተፈው። ያ 300 ምናምን ሰው ወደ ወረዳ ማይከል መጥቶ አግሎቱን ቢያገኝ ሊያወጣ የሚችለው ገንዘብ፣ ጉልበት፣ አቅም ቀላል ነበር። ይህ ማዳን ችለናል። በተጨማሪም ቀደም ሲል በአካባቢው ይፈጠሩ የነበሩ ግጭቶችና የሰላምና ጸጥታ ችግሮች አሁን ላይ መሻሻል ያሳዩ መሆናቸውን የወረዳው ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ተመስገን ኩማሎ ተናግረዋል። ቀበሌያትን በጋራ ውይይት ካደረግን በኋላ የኛ ወረዳ ቀበሌ ብቻ ሳይሆን ደግሞ ከአጎራባች ወረዳዎች እኛን ወረዳ ቀበሌን የሚያዋስኑ ቀበሌያት አሉ። እንደ ዘንድሮ ዓመት ወደ 12 የሚሆኑ ከሌላ ወረዳ ጋር ያሉ ቀበሌያትም ጭምር የጋራ ስብሰባ አድርገን
እዛ አካባቢ ያሉት የጸጥታ ሁኔታዎች የተረጋጉበት፣ ስለዚህ ህዝቡ የሰላሙ ባለቤት እኔ ራሴ ነኝ፣ እዛ መሰራት ያለበት የኔ ነው፣ ለወረዳ ብቻ ምንጥለው ነገር የለም ተብሎ ታች ወርዶ ሁሉም አካል ተረባርቦ አሁን ወረዳዊ ሁኔታ በጣም ሰላማዊ ነው። የወላይታ ዞን ህግ ፍትህና መልካም አስተዳደር ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ አበበች አግዶ በምልከታው ማጠቃለያ ላይ እንደገለጹት በተለይ የፍርድ ቤት አገልግሎትን ለማዘመንና የፍትህ አሰጣጥን ለማሻሻል የተደረጉ ጥረቶች ተጨባጭ ለውጥ የታየባቸው መሆኑን ጠቁመዋል። ታች ላይ ያለው የኛ ህዝብ ከእንግሊት ነፃ ሆነው እንደገና ደግሞ ከማሳው ሳይነጠል ከልማቱ ሳይነጠል እዛው ባለበት ድጋፍ ተሰጥቶላቸው እዛው ተዳኝተው እዚህ ጋር ለነሱ የሚያስፈልገው ነገር መሟላቱ ጥሩ ነገር ነው። ይሄ ደግሞ ዲጂታላይዝ የሆነበት ሁኔታ የትኛውም ነገር ከወረቀት ነፃ ነው። ምክንያቱም በወረቀት የተጻፉ ነገሮች ይጠፋሉ። ብዙም ጊዜ መዝገብ ይሰወራል፣ መዝገብ ይጠፋል እየተባለ ብዙም ጊዜ በዳኞች ላይ የተለያዩ ነገሮች ሲነሱ ነበር። እኛም እያየን ያለንበት ሁኔታ ነው ያለው። ስለዚህ ይሄ ዲጂታላይዝ መሆኑ ትልቅ ነገር ትልቅ ህዝባችንን እንግሊት የቀነሰ ነገር ስለሆነ ይሄ ሊበረታታ ይገባል። ከዚህ ቀደም የወረዳው ጸጥታ ሁኔታ ለዜጎች አስጊ እንደነበር የሚናገሩት ወይዘሮ አበበች አሁን ግን ጸጥታው በአንጻራዊነት መሻሻሉን መመልከት ተችሏል ብለዋል። እኛ እኮ ከዚህ ቀደም ስንመጣ እኮ የሰላሙ ነገር በጣም አስጊ ነበር፣ ለእኛም ጭምር አስጊ ነበር። እውነት ለመናገር ቱማ አሳይ በጣም ሲሰጋ ነበር። ፖሊስ ጣቢያ እኛ በምንሄድበት ሰዓት ከ50 እና ከ60 ሰው በላይ በፖሊስ ጣቢያ ታጉሮ ነው ያለው። እዛው ደግሞ ታጉሮ እያለ ደግሞ ነብሰ ገዳይ ተብሎ የሚወነጀልበት ሁኔታ ነበር። ይሄንን በደንብ ነው ያየነው፣ በደንብ ነው ያስገመገምነው። አሁን ላይ ግን ይሄ ሁሉ ቀርቶ እኛ ጋር አሁን ያለ ሰው የለም። ይህ እንደገና ደግሞ የመጣ መዝገብም የለም። በህገወጥ ጉዳይ ሲባል እጅግ በጣም እውነት አመርቂ ውጤት ነው። ይሄ ሊቀጥል ይገባል። የዳሞት ፑላሳ ወረዳ ምክትል አስተዳዳሪ አቶ መስፍን ሎሃ ዜጎች ያለምንም ስጋት የሚኖሩበትንና ለልማትና ለእድገት የሚተጉበትን ምቹ ሁኔታ ለመፍጠር የጸጥታ ተቋማትን የማጠናከር ስራ በላቀ ርብርብ እንደሚከናወን አረጋግጠዋል። ታች ያሉ ተቋማትን የማጠናከር ጉዳይ ታችኛው ምክር ቤትን ማጠናከር፣ ፖሊስ ማዕከላትን ማጠናከር፣ እዛ ያለው ስጋት ነፃ የሆኑ ቀበሌያትን መፍጠር፣ ፌስቲቫሎችን በየጊዜ ያው በየዓመቱ ማካሄድ፣ ከህዝብ ጋር መወያየት እና የመጡ ለውጦች ናቸው። ዜናዎቻችን አሁንም ቀጥለዋል። አንድ ቋንቋ ተናጋሪ በማጣት እንዳይጠፋ ልዩ ትኩረት ተሰጥቶ ሊሰራ ይገባል ይላሉ የወላይትኛ ቋንቋ መዝገበ ቃላት ያዘጋጁት የቋንቋው ምሁር አቶ ዮሐንስ በለጠ። የዛሬው የትዝብት ዘገባችን በማንነትና በወላይትኛ ቋንቋ ላይ የሚያተኩር ሲሆን በጣቢያችን የአኒኤራ ፕሮግራም ማህበረሰቡ የሰጣቸው ምላሾች መነሻ በማድረግ የተዘጋጀም ነው። በፕሮግራሙ ያወቁትን የምናመሰግንበት ያላወቁትን ደግሞ በትክክለኛው መንገድ እንዲመሩ አቅጣጫ በመጠቆም ትውልዱ የራሱን ባህልና ቋንቋ ለማሳደግ ሊነሳ እንደሚገባ ለማሳሰብም የተዘጋጀ ጥንቅር በሰናይት አብርሃም እንደሚከተለው ይቀርባል። አኒኤራ የመዝናኛ ፕሮግራማችን በመላው ወላይታ ዞንና በተለያዩ አካባቢዎች በመዘዋወር ማይክሮፎኑን ለእግረኞች ደቅኖ የተለያዩ ቃላትን ይጠይቃል። ያኔ ዋና ዓላማችን ማህበረሰቡን ማዝናናትና ስለ ወላይተኛ ቋንቋ ጥያቄዎችን መጠየቅ ነበር። ይሁን እንጂ ከዚያ አስደሳች ጉዞና ከተሰበሰቡት መልሶች በስተጀርባ ዛሬ ሁላችንንም ሊያሳስበን የሚገባ ትልቅና አንገብጋቢ ትዝብት ይዘን ተመልሰናል። ይህ የዛሬው ዘገባችን እንደ ወትሮ መዝናኛ ሳይሆን ካገኘናቸው መልሶች በመነሳት የትውልዱን እውቀትና የማንነት ደረጃ የምንመዝንበት ወቅታዊ የትዝብት ዜና ነው። አዝና ገለቤና ባይ ባዋረ ደያሮ ጌላ ዮጊኮ አዝና ከሻይታ ኪያዳ ባንታሶ ይዳሮ አይቢው አቢው አቢው እሺ ኦሞሲ በጉዟችን ያገኘናቸው መልሶች ሁለት የተለያዩ እውነታዎችን አሳይተውናል። በአንድ በኩል የራሳቸውን ቋንቋ ጠንቅቀው ያወቁ የብሔሩን ተወላጆች ተመልክተናል። በሌላ በኩል ግን በርካታ ወጣቶች ለአገር በቀል እውቀቶችና እየተረሱ ላሉ ጥልቅ የወላይተኛ ቋንቋ መልስ ማጣት ብቻ ሳይሆን ትርጉሙም ጠፍቶባቸው ሲዋለሉ ማየታችን ትልቅ ስጋት ጥሎብናል። ባትራ ቻርጅ ወጥቶ በማልተት
요 자와 하박페 야바가 핀뉴 소아니 하테카ፕ 야테카 핀뉴 에러 ይህ የትዝብት ዜና ዓላማው መውቀስ ሳይሆን መንገድ ማሳየት ነው። በየጎዳናው የታዘብነው ትልቅ አዝማሚያ በራስ ውብ ቋንቋ አሳምሮ መናገር እየተቻለ አማርኛ ወይንም እንግሊዘኛን እየቀላቀሉ ወላይተኛ የሚመስል ትርጉም አልባ ወሬዎችን መናገር መለመዱ ነው። ቋንቋን ማሳደግና ከውድመት ለመታደግ መዝገበ ቃላት በማዘጋጀት ለቋንቋ ልዩ ትኩረት መስጠት ነው ይላሉ የወላይተኛ ቋንቋ መዝገበ ቃላት ያዘጋጁና የቋንቋ ምሁር አቶ ዮሐንስ በለጠ። አንድ ቋንቋ ካልተሰራበት በተለይ ዲክሽነሪ የሚባለው እሱ ካልተዘጋጀ አንድ ቋንቋ ይሞታል። ከሞተ ደግሞ ትንሳኤ ማግኘት አይችልም። ትንሳኤ ማግኘት የሚችለው ከሞተ በኋላ እንደገና መነሳት የሚችለው መዝገበ ቃላት ሲኖረው ነው። መዝገበ ቃላት ሲኖረው። ስለዚህ ይሄ በጣም በውስጤ በጣም ሲመላለስ ስለነበረ ያው ፕሮጀክት ቀርጬ ስልጠናም ወስጄ ያው ከዩኒቨርሲቲ ስልጠና ውጪ ስልጠናም ወስጄ ከኤስአይኤል ኢትዮጵያ ጋር ኤስአይኤል ሳመር ኢንስቲትዩት ኦፍ ሊንጉዊስቲክስ ከነሱ ጋር 7 አመት ፕሮጀክት ቀርጬ ያው ከነሱ ጋር ለመስራት ብዙ ጥረት አድርጌያለሁ። ስለሆነም ቃላቱና ባህሉ የጠፉባቸው ወጣቶች ወደ ማንነታቸው እንዲመለሱ ቤተሰቦች በየቤታቸው ቋንቋውን እንዲያስተምሩና የባህል ተቋማት ወጣቱ ትውልድ የሚያነቃቁባቸው መንገዶችን እንዲያመቻች አቶ ዮሐንስ በለጠ ያሳስባሉ። ዌብሳይት ኖሮ በዛ ውስጥ በጣም ካረንት አፌርስ አሁን ቅርብ ጊዜ በወቅቱ እየሆነ ያለውን ነገር በደንብ ግንዛቤ እንዲጨብጡ በፍላጎት ከየትኛውም ቀደም ብሎ ወላይታዎች ይሄንን መረዳት እንዲችሉ ካረንት አፌርስ አሁን የወቅቱን ሁኔታውን ተጨባጭ ሁኔታውን እንዲያውቁ ለምሳሌ እነሱን አቴንሽን መሳብ የሚችል ሌላ ምንድነው ለምሳሌ ከስፖርት ጋር የተያያዘ ሊሆን ይችላል ከሌላም በቃ የነሱን አቴንሽን መሳብ የሚችለው ቶሎ ይሄንን ከፍቶ ማየት እንዲችሉ የሚያደርግ ነገር ምንድነው የሚለውን ከባለሙያዎች ጋር ቁጭ ብሎ ማሰብ ይገባል የሚል ሐሳብ ነው ያለኝ እና ይሄ ብቻ አይደለም የተለያየ አይነት ዘዴ መፈጠር መቻል አለበት። የወላይታ ሕዝብ ታላቁን የጊፋታ በዓሉን በዩኔስኮ ባስመዘገበበት በዚያው የጋራ ጀግንነትና ወኔ ዛሬ ደግሞ የቋንቋው እድገት እንዳይገታ በተለያየ መንገድ ወደ ሰዎች እንዲደርስ ማድረግ የሁላችንም ኃላፊነት ነው ይላሉ የቋንቋ ምሁሩ። ወላይታዎች እንግሊዝኛን አክሰስ ማድረግ እንዲችሉ በተለይ ወላይታ እንግሊሽ ተብሎ ከተዘጋጀ እንግሊዝኛን አክሰስ ያደርጋሉ። ለምን አልፋቤቲካሊ ኦርደር የሚሆነው በወላይትኛ ስለሆነ እንግሊዝኛው ያው ፍቺው ይኖራል በየሴንሱ ፍቺ ይኖራል እና ይሄኛው ግን እንግሊዝኛ ለመጻፍ በሚፈልጉበት ጊዜ ወላይታዎች አሁን የወላይትኛውን ቃል እስካወቁ ድረስ እንግሊዝኛውን ደግሞ ከፊት ለፊቱ ፈልገው እንዲያገኙ በዚሁ መልክ መደራጀት ስለነበረበት እንግዲህ የፕሮጀክቱ ግማሹ ነው የተሰራው። ግማሹ አሁን ወላይታ እንግሊሽ ነው። ዘ ሪቨርሳል ዲክሽነሪ ደግሞ እንግሊሽ ወላይታ የሚባለው ደግሞ ገና መሰራት ነበረበት ግን ሳይሰራ ያው እኛም በተለያየ ያው ምቹ ሁኔታ ስላልተፈጠረ በዚሁ ቀረ። ቋንቋና ባህል ለቀጣዩ ትውልድ ሊተላለፍ የሚችለው ዛሬ ላይ ስንናገራቸውና ስንጠብቃቸው ብቻ ነው። ከመጤ ባህል ተጽዕኖ ትውልዱን ለመታደግና ታሪካችንን በህይወት ለማቆየት ሁላችንም አሻራችንን ዛሬውኑ ማኖር ከቻለን ቋንቋ እንዳይሞትና የሚፈለገው ውጤት ማግኘት እንችላለን የሚለው የአቶ ዮሐንስ መልእክት ነው። አሁን የኬንያን ብትመለከቱ ዩጋንዳ፣ ታንዛኒያ ኪስዋሂሊ በጣም የታወቀ ቋንቋ ነው። በጣም ትልቅ ቋንቋ ነው። ግን ምን ያደርጋል ህዝብ የለም። እኔ ኪስዋሂሊ ነኝ የሚል ህዝብ የለም። ለቢዝነሱ ጉዳይ አገልግሏል። እንደገና አሁን ደግሞ ትልቅ ቋንቋ ተባለ። ኢትዮጵያ ውስጥ ከሚነገሩ ቋንቋዎች የሚበልጥ ቋንቋ ተብሎ በአፍሪካ ውስጥ የሚወሳ ነው። ግን እኔ ኪስዋሂሊ ነኝ የሚል ሰው አናገኝም። በወላይታ ሶዶ ግብርና ኮሌጅ ቅጥር ግቢ ከ1.5 ሄክታር በላይ መሬት ላይ የተሻሻለ የሙዝ ዝርያ እየለማ ይገኛል። የሙዝ ምርት ለገበያ በማቅረብ የኮሌጁን የውስጥ ገቢ ከማሳደግ ጎን ለጎን
ለአካባቢው አርሶ አደሮችና ለኮሌጁ አሰልጣኞች ይህንን የማሸጋገር ስራ እየተሰራም ይገኛል። መቅደስ ሹሌ ዝርዝሩን አሰናድተዋለች። በወላይታ ሶዶ የግብርና ኮሌጅ ከተመሰረተ ጊዜ ጀምሮ ከመማር ማስተማር ስራ ባሻገር የአካባቢውን ህብረተሰብ ተጠቃሚ በሚያደርጉ በግብርናው ዘርፍ የተለያዩ ስራዎችን ሲሰራ መቆየቱ ይታወሳል። በዚህም የተሻሻለ ምርት ዝርያ ያላቸውን የሙዝ ዝርያዎችን ከ1.5 ሄክታር መሬት በላይ በማልማት ምርትና ምርታማነትን ለማስፋፋት በትኩረት እየተሰራ መሆኑን የገለጹት በኮሌጁ የእርሻ ዘርፍ አስተባባሪ መምህር መርክነ መጃ ናቸው። የሙዝ ጫካ የሚመስል በአጭር ጊዜ በሁለት አመት ውስጥ ነው ተቋቁሞ እስከዚህ አሁን የመጀመሪያ የምስራች ምርት መስጠት ጀምሯል። ለምርት አሰባሰብም እየደረሰ ነው ያለውና ሌላ አካባቢ ሙዝ ከዚህ በፊት አይታወቅም ነበር። እዚህ አካባቢ ያለው አካባቢ ጋር የሚስማሙ ሙዝ ዝርያዎችን አምጥተን እዚህ ተክለን ጥሩ ውጤት የሚሰጥ መሆኑን አይተናል። ከዚህም በስፋት ይሄን ብሎክ ወደ ላይ ድረስ በካልተ የሚመጣው በጋ ላይም ውሃ እጥረት እንዳይኖር በበጋ በካልተ መስኖ ወደዚህ የሚመጣ አለ። በሱ ተጠቅመን ሙዝ ምርቱን እስከ ማዕከላዊ ገበያ እስከ አዲስ አበባ ለመጫን ነው ያቀድነው ዘንድሮ ማለት ነው። ምርቱ ከፍተኛ ስለሆነ አጠቃላይ ማሳ ስፋቱም ሲናይ ወደ 1.5 ሄክታር ማሳ ነው። መምህር መርክነ በሙዝ ማሳ ምርታማነትን በማስፋፋት የኮሌጁን የውስጥ ገቢ ከማሳደግ ባሻገር በማሳው ተማሪዎችንና የአካባቢ አርሶ አደሮችን የማሰልጠን ስራዎችም እንደሚከናወን ያመላክታሉ። ዋና የኮሌጁ አላማው እነዚህ ዘርፎች መማር ማስተማርን የመደገፍ ነው። በተጨማሪ ራስ ገዝ ለመሆን እነዚህ ሁሉም ማሳ ላይ ያሉ ምርቶች ደረጃ ጠብቆ በመሰራታቸው መጥቶ የተለያዩ አካባቢ ላይ ስልጠናዎች እዚህ ጋር መጥቶ አርሶ አደሮቹ በቃል ብቻ ከሚናገር እንደዚህ በአይን አይቶ ማየት ማመን ነውና አይቶ ተምሮ ይመለሳሉ። መምህር መርክነ ያክለውም በግብርና ኮሌጅ በሚሰሩ የእርሻ ስራዎች ምርትን ለአካባቢው ህብረተሰብ በተመጣጣኝ ዋጋ በማቅረብ የምግብ ዋስትና ለማረጋገጥ ከሚከናወኑ ተግባራት የሙዝ ምርትም አንዱ ነው ብለዋል። አካባቢ ማህበረሰብ ላይም ከዚህ የሚወጡ ምርቶች ሽያጭ ማዕከል ሼዶች አሉ። እዛ ጋር ወጥቶም ሳንዳይ ማርኬት ላይም ሲሸጥም አካባቢ ሰውም ይጠቀማል። ከነዚህ ከፍራፍሬ አትክልት እነዚህ አዝሬት ሰብል ምርቶችና ከእንስሳት ተዋጽኦ የሚገኙ ከወተት ከእንቁላል ከዶሮም ጭምር አመት ባሎች በተለይ ሲደርሱ የስጋ ዶሮ አካባቢ ግቢ ማህበረሰብ ሰራተኞችም ከመደጎም ባለፈ አካባቢ ማህበረሰብን ማስታወቂያ ወጥቶ በማስታወቂያው መጥቶ አነስተኛ ዋጋ ገዝቶ እነዚህ ዶሮዎቹንም ይጠቀማል። የገበያ ሁኔታ ለማረጋጋት በግብርናው ዘርፍ ምርታማነትን በማስፋፋትና በተመጣጣኝ ዋጋ ለገበያ በማቅረብ በትኩረት እየተሰራ ነው።